ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በኮምፒውተር አፕሊኬሽን ኢን ማኔጅመንት በቻፕተር 3 ስለ ዳታ ሪፕሬዘንቴሽን ኢን ኮምፒውተር እናያለን ማለት ነው። ከዚህ በፊት ስለ ቻፕተር 1 ቪዲዮ ሰርቼላችኋለሁ። ቻፕተር 2 ቪዲዮ አልሰራሁላችሁም፣ ምክንያቱም በቻፕተር 2 ላይ ምንድነው ስቶሪ ነው፣ ስለ ኮምፒውተር ታሪክ ኢቮሉሽኑን ስለሆነ የሚያስረዳው። ሂስትሪ ነው፣ ብዙ ጊዜ ኤግዛም ላይ አይመጣም። እናም ማንበብ ከፈለጋችሁ የሪፈረንስ ቡክ ሊንክ በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ እዛ ላይ ማግኘት ትችላላችሁ። ስለዚህ ለዛሬ ቻፕተር 3 እናያለን ማለት ነው። በዚህ ቻፕተር ስር መጀመሪያ ላይ ለማየት እንሞክረው ዩኒት ኦፍ ዳታ ሪፕሬዘንቴሽን ነው። በኮምፒውተር ላይ እንዴት ነው ዳታዎችን ሪፕሬዘንት የምናደርግባቸው ዩኒቶች ምን ምን ናቸው የሚለውን ለማየት እንሞክራለን መጀመሪያ ማለት ነው። የመጀመሪያው ዳታን ሪፕሬዘንት የምናደርግባት ዩኒት ማነች? ቢት ትባላለች። ቢት አር ደ ስሞለስት ዩኒት ኤንድ ካን ኮንቬይ ኦንሊ ቱ ፖሲብል ስቴት 0 ኦር 1 ነው የሚለው ቢት የምንላት። ስለዚህ ስሞለስት ዩኒት ስትሆን ዳታን ሪፕሬዘንት የምናደርግባት ሁለት ፖሲብል ስቴቶችን ታሳየናለች፣ 0 እና 1 ናቸው ማለት ነው። ስለዚህ ቢት ስታንድስ ፎር ባይናሪ ዲጂት ነው። ቢት ማለት ባይናሪ ዲጂቶችን፣ ባይናሪ ማለት 2 ዲጂት 0 እና 1ን ያሳየናል ማለት ነው። ስለዚህ a bit is single element in the computer or on a desk that stands for either 0 on indicating 1, on indicating 1, off indicating 0 ነው። 0 ኢንዲኬት የምታደርግ ኦን ነው፣ ኦፍ ደግሞ በምን ይወከላል ማለት ነው? በዜሮ ነው። ላይክ እንደ መብራት ማብሪያና መጥፊያ አድርጋችሁ አስቧቸው ማለት ነው። ሁለት ዲጂቶች ናቸው ያሉት። ቀጣው ደግሞ ዳታ ሪፕሬዘንቴሽን ማለት ነው ባይት ይባላል። ባይት ኢዝ ዘ ቤዚክ ዩኒት ኦፍ ዳታ ሪፕሬዘንቴሽን ኢን ኮምፒውተር ሲስተም ሲሆን ባይት ኮንቴን 8 ቢት ነው። 8 ቢቶችን በውስጡ ያካትታል ማለት ነው ባይት ከሆነ። ስለዚህ ዘ ቶታል አማውንት ኦፍ ዳታ that can be represented using single byte is to the power of 8 or 256 possible combinationዎችን ነው። ስለዚህ ባይት to the power of 8 256 possible combinationዎችን ያካትታል ማለት ነው። ስለዚህ each type can represent a character, letter, number or special ሲምቦሎችን ያሳየናል ማለት ነው። ስለዚህ 1 ኪሎ ባይት ምንድነው? to the power of 10 ሪሌሽንሺፖች ናቸው እዚህ ጋር ያሉት። 1 ኪሎ ባይት ከ to the power of 10 ወይም 1024 ባይት ጋር እኩል ነው። 1 ሜጋ ባይት ከተባላችሁ ደግሞ to the power of 20 ባይት or to the power of 10 ኪሎ ባይት ይሆናል። 1 ጊጋ ባይት ከሆነ ደግሞ to the power of 30 ባይት or to the power of 20 ኪሎ ባይት ይሆናል፣ ወይም to the power of 10 ሜጋ ባይት ይሆናል ማለት ነው። ወይም 1 ቴራ ባይት ከሆነ to the power of 40 ባይት ይሆናል ማለት ነው። ወይ to the power of 30 ኪሎ ባይት እና to the power of 20 ሜጋ ባይት እንደማለት ነው። ይሄ ነው ሁለተኛው ዳታ ሪፕሬዘንቴሽን ዩኒት። ሌላው ደግሞ ወርድ ነው። ወርድ refers to the number of bits that can a computer process at a time or transmission media transfer at a time ነው። ስለዚህ ወርድ ማለት ደግሞ ሪፈር የሚያደርገው የነምበር ኦፍ ቢቶች አሉ ኮምፒውተር ፕሮሰስ የሚያደርጋቸው በአንድ ጊዜ ማለት ነው። በአንድ ጊዜ ኮምፒውተር ፕሮሰስ ማድረግ የሚችላቸውን ነምበር ኦፍ ቢቶች ወርድ እንላቸዋለን ማለት ነው። ስለዚህ ኮምባይኔሽን ኦፍ ባይት ፎርምስ ወርድ ነው። ስለዚህ ባይቶችን ኮምባይን ስናደርጋቸው በአንድ ላይ ምንን ፎርም ያደርጋሉ ማለት ነው? ወርድን ፎርም ያደርጋሉ። የተለያዩ ባይቶችን በአንድ ላይ ስናደርጋቸው ወርድን ፎርም ያደርጋሉ። ስለዚህ ወርድ ካን ኮንቴን 1 2 3 or 4 ባይትስ ቤዝድ ኦን ዘ ካፓሲቲ ኦፍ ዘ ኮምፒውተር። ስለዚህ ወርድ የምንለው 1 ባይት ሊሆን ይችላል፣ 2 ባይት ሊሆን ይችላል፣ 3 ባይት ሊሆን ይችላል፣ 4 ባይት ሊሆን ይችላል። እንደ ኮምፒውተር ካፓሲቲ አቅም ያካትታል ማለት ነው። ስለዚህ we say that a computer is 8 bit, 60 bit, 32 bit or 64 bit computer to indicate that the amount of data it can process at a time። ስለዚህ 8 ቢትን በታይም ፕሮሰስ ማድረግ ይችላል ማለት ነው። 8 ቢት ስንል 16 ቢትን ስንል በአንድ ታይም at a time 16 ቢትን ፕሮሰስ ያደርጋል። 32ም ስንል እንደዛው 64ንም ስንል at a time 64 ቢትን ፕሮሰስ ማድረግ ይችላል ማለት ነው። ስለዚህ the larger the word length the computer has the more powerful and the faster it is ነው የሚለው። ስለዚህ ላርጀር ወርድ ሌንግዝ ባለው ቁጥር ለምሳሌ 64 ቢት ከሆነ አት ታይም ፕሮሰስ ማድረግ የሚችለው ኮምፒውተሩ ሞር ፓወርፉል ነው 8 ቢት በአንድ ታይም ፕሮሰስ ከሚያደርገው አንጻር ማለት ነው። ስለዚህ ወርድ ሌንግዙ በጨመረ ቁጥር ፓወርፉል እና ፋስተር እየሆነ ይመጣል ማለት ነው ኮምፒውተር። ይሄን ነው የሚያሳየው። ሌላኛው ኮንሴፕት ኦፍ ነምበር ሲስተም ነው የምንመለከተው። ነምበር ሲስተም ኢዝ ዲፋይንድ ሴት ኦፍ ቫልዩ ዩዝድ ቱ ሪፕሬዘንት ኳንቲቲ። ነምበር ሲስተም እንደሚታወቀው የተለያዩ ኳንቲቲዎችን ሪፕሬዘንት ለማድረግ የሚጠቅመን ነው። ስለዚህ ዴር አር ቫሪየስ ነምበር ሲስተም አሉ በኮምፒውተር ላይ። ዴሲማል ነምበር ሲስተም፣ ባይናሪ ነምበር ሲስተም፣ ኦክታል ነምበር ሲስተም እና ሄክሳዴሲማል ነምበር ሲስተም ይባላሉ። እያንዳንዱ እናያቸዋለን። ስለዚህ ፎር ኮምፒውተር ኤቭሪቲንግ ኢዝ ነምበር ዌዘር ኢት ሜይ ቢ ነምበር
አልፋቤት፣ ፐንክቹዌሽን ማርክ ኦን ኢንስትራክሽን የሚለው። ስለዚህ ለኮምፒውተር ሁሉም ነገር በቁጥር ነው የሚገለጽ። ለቁጥርም ሆነ የተለያዩ አልፋቤቶች፣ ፐንክቹዌሽን ማርኮች ወይም ኢንስትራክሽኖችን ቢሰጡ በነምበር ነው የሚረዳው ማለት ነው። ስለዚህ ሁሉም ነገር ለኮምፒውተር ነምበር ነው ማለት ነው። ስለዚህ የተለያዩ ነምበር ሲስተሞችን ማወቅ ይጠበቅብናል ማለት ነው። የመጀመሪያው ነምበር ሲስተም ዴሲማል ነምበር ሲስተም ወይም ቤዝ 10 ይባላል። የፕራይመሪ ነምበር ሲስተም ዩዝድ ኢን ቤዝ 10 ነምበር ሲስተም ኦር ዴሲማል ነምበር ሲስተም ነው። ቤዝ 10 ወይም ዴሲማል ነምበር ሲስተም ይባላል። ዴሲማል ነምበር ሲስተም ቤዝድ ኦን 10 ዲፈረንት ዲጂት ኦር ሲምፖል ነው የሚለው። ስለዚህ ዴሲማል ነምበር ሲስተም ቤዝ 10 ማለት 10 ዲጂቶችን ያካትታል። ከ0 እስከ 9 ያሉ ቁጥሮችን ያካተተ ቤዙ 10 የሆነ ማለት ነው። ለምሳሌ እዚህ ጋር ብታዩ ቤዝ 10 ነው። ከ0 እስከ 9 ያሉ ቁጥሮችን አካቷል። ስለዚህም ቤዝ 10 ብለን ማሰብ እንችላለን ማለት ነው። ይህንን መተንተን ብትፈልጉ በቤዝ 10 ታብዙታላችሁ ማለት ነው። ስለዚህ ይህን እዚህ ጋር 0 1 2 3 ብላችሁ ትሰይሙታላችሁ። 8 ታይም 10 ዘ ፓወር ኦፍ 3 ሲደመር 7 ታይም 10 ዘ ፓወር ኦፍ 2 ሲደመር 6 ሲባዛ 10 ዘ ፓወር ኦፍ 1 ሲደመር 2 ታይም 10 ዘ ፓወር ኦፍ 0 ይሆናል ማለት ነው ብታነትኑት ይሄን። ስለዚህ ቤዝ 10 ከሆነ ምንድነው ከ0 እስከ 9 ቁጥሮችን የያዘ ቤዙ 10 የሆነ ዴሲማል ነምበር ሲስተም ወይም ቤዝ ነምበር ሲስተም እንለዋለን ማለት ነው። ሌላኛው ባይናሪ ነምበር ሲስተም ነው ወይም ቤዝ 2 የምንለው አለ። ኮምፒውተር ዱ ኖት ዩዝ 10 ዲጂት ኦፍ ዴሲማል ሲስተም ፎር ካውንቲንግ ኤንድ አርትሜቲክ። ስለዚህ ኮምፒውተሮች ምንድነው 10 ዲጂትን ብዙ ጊዜ ለካውንቲንግ እና ለአርትሜቲክ ማለት ነው ለመደመር፣ ለመቀነስ፣ ለማብዛት እና ለማካፈል አይጠቀሙትም። ስለዚህ ባይናሪ ሲስተም ኢዝ ቤዝድ ኦን 2 ዲፈረንት ዲጂት 0 ኤንድ 1 ነው። ስለዚህ ለኮምፒውቲንግ እና ለአርትሜቲክ ባይናሪ ሲስተምን ይጠቀማሉ ማለት ነው። ባይናሪ ነምበር ሲስተም ኢዝ ቤዝድ ኦን ነምበር ሲስተም ነው እና ባይናሪ ነምበር ሲስተም እንዳልኳቸው በ0 እና በ1 ስለሚሰራ ቱ ነምበር ሲስተም ነው። ኮምፒውተርም ሪፕሬዘንት ዳታን ቤዝድ ኦን ባይናሪ ነምበር ሲስተም ነው እና ኮምፒውተርም ዳታ ሪፕሬዘንት የሚያደርገው በባይናሪ ነምበር ሲስተም ነው። ስለዚህ በ10 ዲጂት የነበረው ዴሲማል ወደ ባይናሪ መቀየር ጠበቅባቸው። በኋላ ኮንቨርዜሽኖቹ እንዴት ነው ኮንቨርት የሚደረጉት ከቤዝ 2 ወደ ቤዝ 10 ወደ ቤዝ 16 የሚለውን አሳያችኋለሁ። ለምሳሌ እዚህ ጋር ቤዝ 2 ነው። ቤዝ 2 ቤዝ 10 መሆኑን የምታውቁት እዚህ ጋር ያለውን ቤዝ በማየት ነው። እዚህ ጋር ቤዝ 2 ነው እና 2 ዲጂቶችን የሚያካትተው ተብለናል። 0 እና 1 ብቻ ነው ይሄኛው የሚይዘው ማለት ነው። በዚህ መሰረት ቤዝ 2 መሆኑን መረዳት ትችላላችሁ ማለት ነው። ይሄ ሁለተኛው ነምበር ሲስተም ነው። ሶስተኛው ነምበር ሲስተም ኦክታል ነምበር ሲስተም ወይም ቤዝ 8 ይባላል። ስለዚህ ኦክታል ነምበር ሲስተም ዊዝን ኢትስ 8 ሲምፖል 8 ከሆነ 8 ከ0 እስከ 7 ያሉትን ያካትታል። 8 ቁጥሮች አሉ ማለት ነው። በውስጥ ቁጥሮች 8 ናቸው። ከ0 እስከ 7 ያሉ 0 ስለምትካተት ማለት ነው። ስለዚህ እዚህ ጋር ይሄው ቤዙ 8 ነው። ቤዙ 8 ነው። ቁጥሮቹን ስታዩቸው ከ0 እስከ 7 ያሉ ናቸው ማለት ነው። ይሄን ነው ቤዝ 8 የሚያሳየው። ሌላኛው ነምበር ሲስተም ማን ነው? ሄክሳዴሲማል ነምበር ሲስተም ወይም ቤዝ 60 ነምበር ሲስተም ማለት ነው። ስለዚህ ኢት ዩዝድ 60 ሲምፖል ነው። ስለዚህ ቤዝ 8 ስላለን 8 ነው። ቤዝ 10 10 ነው። ቤዝ 2 ከሆነ ደግሞ ሁለት ሲምፖሎችን ነው የሚያካትተው። ሄክሳዴሲማል ከሆነ ደግሞ ቤዝ 60 ይሆናል። 16 ሲምፖሎችን ያካትታል። እነሱ ማማን ናቸው ካላችሁ ከ0 እስከ 9 ያሉ ቁጥሮች በተጨማሪ ከኤ እስከ ኤፍ ያሉ ካራክተሮች ማለትም ኤ 10ን ይወክላል። ከ10 እስከ 15 ናቸው። ቢ 11ን፣ ሲ 12ን፣ ሲ 13ን፣ ኢ 14ን፣ ኤፍ 15ን ማለት ነው። ስለዚህ እነዚህኞቹ 5 ካራክተሮች አሉ። እዚህ ጋር 6 ካራክተሮች አሉ። ከኤ እስከ ኤፍ ከ0 እስከ 9 10 ካራክተሮች አሉ። 10 ሲደመር 6 16 ካራክተሮች አሉ ማለት ነው። ለምሳሌ ፎር ኤግዛምፕል 8 ኤፍ ኦ ቤዝ 60 ማለት ይሄ ሄክሳዴሲማል ነው። ኤፍ ስንት ነው የምትወክለው? 15ን ትወክላለች። ይሄ ማለት 8 15 0 ቤዝ 60 ማለት ነው። እዚህ ማለት ነው ይሄኛው ሲቀየር ነው 15 ማንን ሪፕሬዘንት ስለሚያደርግ ነው? ኤፍን ሪፕሬዘንት ስለሚያደርግ ነው። ዲ 0.45 ቤዝ 60 ደግሞ ካያችሁ ማለት ነው ዲ ማለት አራተኛው ፊደል ነው። ኤ 10 ቢ 11 ሲ 12 ዲ 13 ነው። 13.45 ቤዝ 60 ማለት ነው እዚህ ጋር ያለው። በዚህ ወይ ነው ሪፕሬዘንት የምናደርገው ማለት ነው። ስለዚህ ኮንቨርሽን ቢትዊን ነምበር ሲስተም። ስለዚህ ከአንዱ ነምበር ሲስተም ወደ ሌላኛው ነምበር ሲስተም እንዴት መለወጥ እንደሚችል እናያለን። ይሄ የሚያስፈልገው ለምን እንደሆነ እነግራችኋለሁ። ኮምፒውተር ዩዝስ ባይናሪ ነምበር ሲስተም ፎር ኢንተርናል ዳታ ሪፕሬዘንቴሽን ዌራስ ዩዝስ ዴሲማል ነምበር ኤክስተርናል ነው። ስለዚህ ኮምፒውተር ባይናሪ ነምበር ሲስተም ኢንተርናል ዳታዎች ሪፕሬዘንት ለማድረግ ይጠቀማል። ኢንተርናል በኮምፒውተር ውስጥ ማለት ነው። ይሁን እንጂ ዴሲማል ነምበሮችን ደግሞ ኤክስተርናል ሪፕሬዘንት ለማድረግ ይጠቀማል። ስለዚህ there should be some conversion between ነምበር ሲስተም ማለት ነው። ስለዚህ ኢንተርናል ፕሮሰስ ለማድረግ ባይናሪ ያስፈልጋል። ኤክስተርናል ደግሞ ዴሲማል ነምበር ስለሚያስፈልገው
ነምበሮቹን ኮንቨርሽን ከአንዱ ዩኒት ወደ ሌላኛው መቀየር ያስፈልገናል ማለት ነው። ስለዚህ ሩሎቹን እንመለከታለን ከአንዱ ነምበር ሲስተም ወደ ሌላኛው ለመቀየር ማለት ነው። መጀመሪያ የምናየው ዴሲማል ቱ ባይናሪ ነው። ከቤዝ 10 ወደ ቤዝ 2 እንዴት ነው የምንቀይረው የሚለውን እንመልከት ማለት ነው። ስለዚህ ኢትስ ኢምፖርታንት ቱ ኖት ዛት ኤቭሪ ዴሲማል ነምበር ሲስተም ሃዝ ኢትስ ኢኩቫለንት ባይናሪ ነምበር ሲስተም። ስለዚህ ማንኛውም ዴሲማል ነምበር ሲስተም ኢኩቫለንት የሆነ ባይናሪ ነምበር ሲስተም አለው ነው የሚለው። ለምሳሌ ባይናሪ 0 ከሆነ ዴሲማል 0 ነው። ባይናሪ 0 1 ነው። 1 0 2 1 1 3 1 0 0 4 እያለ ይቀጥላል እስከ 9 ያሉ። ስለዚህ ምክንያቱም ባይናሪ ዴሲማሉ ከ0 እስከ 9 ስለሆነ ማለት ነው። እና እንዴት ተቀይሮ ነው ይሄ አይሚን ዴሲማሎች ከ0 እስከ 9 ስለሆኑ ማለት ነው። ዴሲማሎች እዚህ ጋር አለ ከ0 እስከ 4 ከ5 እስከ 9 እነዚህ ማለት ነው። ስለዚህ ይሄ እንዴት ተቀይሮ ነው የመጣው የሚለውን ለማየት እንሞክር ማለት ነው። ፕሮሰስ ኦፍ ቼንጁ ማለት ነው። ስለዚህ ስቴፖች አሉት ከዴሲማል ወደ ባይናሪ ለመቀየር። አንደኛ ቢግን ባይ ዲቫይዲንግ ዘ ዴሲማል ነምበር ባይ። መጀመሪያ ዴሲማል ነምበሩ አለ። ያ ዴሲማል ነምበር ወደ ቤዝ ስለሆነ የሚቀይሩ በሁለት ታካፍላላችሁ። ዘ ቤዙን ኦፍ ባይናሪ ነምበር ሲስተም ኖት ስቶር ዘ ሪማይንደር ሰፓሬትሊ አስ ዘ ራይት ሞስት ዲጂት ኦፍ ዘ ባይናሪ ኢኩቫለንት ነው። ስለዚህ በቀኝ በኩል ቀሪዎቹን እያስቀመጠ እንሄዳለን ማለት ነው። ሪማይንደሮች ከዛ ኮንቲኒዋሊ ሪፒት ዘ ፕሮሰስ ባይ ዲቫይዲንግ ባይ 2 until the quotient is 0 and keep writing the remainder after each step of division። ስለዚህ ይህን ፕሮሰስ በሁለት እያካፈልን እንቀጥላለን። ሪማይንደሩ አይሚን ኮሻንቱ 0 እስከሚመጣ ድረስ ማለት ነው። ከዛ ሪማይንደሮቹን በእያንዳንዱ ስቴፕ ላይም እንጽፋለን ማለት ነው። ከዛ ሪማይንደር ዊል ቢ አይዘር 0 and 1 መጨረሻ ላይ ቀሪው አሁን በዚህ ጋር በዴሲማል ነምበር ሲስተም ወደ ባይናሪ ስለሆነ የምንቀይረው እንትሎቹ የሚሆኑት ሪማይንደሮቹ 0 ወይም 1 ነው። ምክንያቱም ባይናሪ በ0 እና በ1 ስለሆነ ሪፕሬዘንት የሚደረገው። ፋይናሊ when no more division can occur write down the remainder in reverse order the last remainder written first። ስለዚህ ከጨረስን ወዲያ ሪማይንደሮቹን ከታይ ወደ ላይ ገልብጠን እንጽፋቸዋለን ማለት ነው። በኤግዛምፕል ስናየው ግልጽ ይሆንላችኋል እነዚህን ስቴፕ። እሺ መጀመሪያ የሆነ ዴሲማላችን 48 ቤዝ 10 ነው እዚህ ጋር ያለው ተስተን የኖር ባይናሪ ለመቀየር በሁለት ማካፈል ነው። 44 ለ2 22 ቀሪ 0 22 ለ2 11 ቀሪ 0 11 ለ2 5 ጊዜ 10 ነው። አንድ ቀሪ አለ። 5 ለ2 2 አንድ ቀሪ አለ። ከዛ 2 ለ2 አንድ ጊዜ ቀሪ 0 ይሆናል። ከዛ አለቀ። ከዚህ ወዲያ ምንድነው ማድረግ የሚጠበቅባችሁ? እችኛዋን ራሷን የመጨረሻ ላይ ምንድነው አንድ እዚህ ጋር አንድ ቀርቶልናል። ስለዚህ ከዚህ ወዲያ ምንድነው አንድ እንወስዳለን ማለት ነው። ምክንያቱም 1 ለ2 ስለማይችል ራሱ አንድ እንወስዳለን። አንድን እዚህ ጋር ትጽፏታላችሁ ማለት ነው። ስለዚህ ከታይ ወደ ላይ ትጽፉታላችሁ 1 0 1 1 0 0 1 0 1 1 0 0 ማለት ነው። ስለዚህ ከታች ወደ ላይ ሲገለብጡት ይሄ ነው ቤዝ ይሄንን ወደ ቤዝ 2። ስለዚህ 44 ቤዝ 10 ኢኩቫለንቱ 1 0 1 1 0 0 ቤዝ 2 ይሆናል ማለት ነው። ቀጣይ የምናየው ደግሞ ከዴሲማል ወደ የት መቀየር ነው? ወደ ኦክታል እና ሄክሳል ነው። ወደ ከቤዝ 10 ወደ ቤዝ 8 እና ወደ ቤዝ 16 እንዴት ነው የምንቀይረው የሚለውን እንመለከታለን። ስለዚህ in general to convert a decimal to number x to a number in base m divide x by m store the remainder again divide the quotient by m store the remainder and continue until quotient is 0 አንድ ነው ከአሁን ካየነው ፕሮሰስ ጋር። ከዛ ኮሌክት ማድረግ ነው መጨረሻ ላይ ሪማይንደሮችን ከላስት ወደ ፈርስቱ ማለት ነው። ስለዚህ ዴሲማልን ወደ ቤዝ 2 ቤዝ 8 ቤዝ 16 ለመቀየር ምን ማድረግ ነው የሚጠበቅባችሁ? በቤዝ 2 ከሆነ በቤዝ 2 ታካፍላላችሁ። ወደ ቤዝ 8 ከሆነ በቤዝ 8 ወይም በ8 ታካፍላላችሁ። ወደ ቤዝ 16 ከሆነ በ16 ታካፍላላችሁ ማለት ነው። ዴሲማልን ወደ ሶስቱ ከቀየራችሁ በቤዛቸው ማካፈል ነው ባጭሩ። ስለዚህ አሁን ለምሳሌ እዚህ ጋር ቤዝ 10 ነው። ይህን ወደ ቤዝ 8 እንድንቀይር ነው የተጠየቀው። ስለዚህ 78ን እንቀይራለን ማለት ነው። 78 ይኖረናል። በስንት ነው የማካፍለው? ቤዝ 8 ከሆነ በ8 ነው። 78 ለ8 9 ጊዜ ይደርሳል። 9 በ8 72 ስለሆነ ስንት ይቀረናል? 6። ሪማይንደሩ 6 አለ ማለት ነው። ስለዚህ አሁንም 9 ለ8 አካፍላለሁ። 9 ለ8 ሳካፍል ስንት ጊዜ ይደርሳል ማለት ነው? 9 ለ8 አንድ ጊዜ ይደርስና አንድ ይቀራል ማለት ነው። ከዛ ወዲያ ምን ማድረግ ነው የሚጠበቅብኝ? የመጨረሻው 1 ለ8 ስለማይችል አንድ ብቻዋን ቀረችላችሁ ማለት ነው። አንድ ብቻዋን ስቀር ራሷ ትወሰዳለች ማለት ነው። ስለዚህ 1 1 6 ቤዝ
8 ይሆናል ማለት ነው። በዚህ ወይ ወደ ቤዝ 8 ቀይራለሁ ማለት ነው። ሌላኛው 30 ቤዝ 10 ወደ ቤዝ 16 ነው የተጠየቀው። ስለዚህ 30ን ወደ ቤዝ 16 ስለሆነ በ16 እያካፈልን እንሄዳለን። በ16 ስናካፍል አንድ ጊዜ ነው የሚደርሰው፣ 14 ይቀረናል። ስለዚህ አንድ ብቻውን ከቀረ አንድን ወስዳችሁ ትጽፋላችሁ ማለት ነው። አንድን ትጽፋላችሁ። 14 ማለት ደግሞ ኢ ነው በሄክሳዴሲማል ማለት ነው። ስለዚህ ይሄ ቤዝ 60 ማለት ነው። ኢኩቫለንት ነው ከ30 ቤዝ 10 ጋራ 1 ኢ ቤዝ 60 ማለት ነው። በዚሁ ነው የምቀይሩ። ስለዚህ ዴሲማልን ወደ ቤዝ 2 ወደ ቤዝ 8 እና ወደ ቤዝ 60 ለመቀየር በቤዛቸው ማካፈል እና ሪማይንደሮቹን ኮሌክት አድርጎ ከታይ ወደ ላይ ገልብጦ መጻፍ ይሆናል ማለት ነው። ይሄ ነው፣ ሌላ አዲስ የለውም ለዴሲማል። ቀጣይ ምን ነው? ከአሁን ደግሞ እናቀያየሩ። አሁን ከዴሲማል ወደ ባይናሪ አየን። ከባይናሪ ደግሞ ወደ ዴሲማል ከቤዝ 2 ወደ ቤዝ 10 ቀይሩ ብትባሉ ምን ታደርጋላችሁ የሚለውን እንመልከት። ስለዚህ ባይናሪ ቱ ዴሲማል ኮንቨርሽን ኢች ዲጂት ኦፍ ባይናሪ ነምበር ኢዝ መልቲፕላይድ ባይ ኢትስ ዌይት ፖዚሽን ነው። ስለዚህ ያንዳንዱ ባይናሪ ነምበር በዌይትድ ፖዚሽናቸው እናብዛቸው። ዌይትድ ፖዚሽን ማለት የአንድ ቤት፣ የአስር ቤት፣ የመቶ ቤት፣ የሺህ ቤት እያልን በምናስቀምጠው ማለት ነው። ኤንድ ኢች ዌይትድ ቫሊዩ ኢዝ አድድ ቱጌዘር ዴሲማል ነምበር፣ ከዛ መጨረሻ ላይ ትደምሯቸዋላችሁ ማለት ነው። ስለዚህ አሁን እዚህ ጋር ለምሳሌ ብትመለከቱ ምንድን ነው የዜሮ የአንድ ቤት፣ የአስር ቤት፣ የመቶ ቤት፣ የሺህ ቤት፣ የአስር ሺህ ቤት፣ የመቶ ሺህ ቤት ነው። ስለዚህ በቀላሉ እናንተ ምን ማድረግ ነው የሚጠበቅባችሁ እዚህ ጋር 0 1 2 3 4 5 እያላችሁ ትሰይሙታላችሁ ማለት ነው። ከዛ ይሄኛው ምንድነው 5 ነው የተሰየመው 1 ታይምስ ቱ ዘ ፓወር ኦፍ 5 በቴን ስለምገልጹት ማለት ነው። ቤዙ መሆን ስላለበት እዚህ ጋር ማለት ነው። ሲደመር 0 አለ፣ 0 ሲባዛ ቱ ዘ ፓወር ኦፍ 4 የኛው 4 ስለሆነ ቀጣይ 0 ሲባዛ ቱ ዘ ፓወር ኦፍ በቤስቱ ነው የምትቀይሩት። አሁን ስሪ ታደርጋላችሁ። ሲደመር አንድን ትወስዳላችሁ። አንድን 2 ሲባዛ ይችኛው ሁለተኛ ስለሆነች 2 ታደርጋላችሁ። ሲደመር 0 ሲባዛ በአንደኛው ታደርጋላችሁ። ሲደመር 0 ሲባዛ ቱ ዘ ፓወር ኦፍ 0 አድርጋችሁ ቫልዩዎቹን መደመር ነው። እዚህ ጋር 32 አለ፣ እዚህ ጋር 0 ይጣፋል፣ ይሄም ይጣፋል። እዚህ ጋር 4 አለ፣ እዚህ ጋርም 0 ነው፣ እዚህ ጋርም 0 ነው። 32 እና 4 36 ይሆናል ማለት ነው። ስለዚህ ይህንን ቤስት ወደ ቤስቴን ሲቀይሩ 36 ይሆናል ማለት ነው። ወደ ቤስቴን ሲቀይሩት ይህን ቤስቱ። ስለዚህ የሚጠበቅባችሁ እነዚህ መሰየም ነው። ከዜሮ ጀምራችሁ 0 1 2 3 4 5 ነው። ለመጻፍ ለምቺ ስለተጠጋጉ ነው። 0 ከ0 እስከ 5 ትሰይሟቸዋላችሁ ወደ ግራ ማለት ነው። ስለዚህ በዚህ ወይ ባይነሪን ወደ ዴሲማል መቀየር ይቻላል። ነው ከቤስቱ 8 ኤንድ 16 ወደ ዴሲማል ለመቀየር in general to convert x consist of x1 x2 x3 xn in base m to decimal simply expand the number with base m ነው። ከአሁኑ ጋር ተመሳሳይ ነው የምታደርጉት። እንደዚህ አሁን ከx1 እስከ xm ብትወክሏቸው እያንዳንዱ ነምበር የx1ን x the power of m minus 1 ታደርጋላችሁ፣ ፓወሩ ማለት ነው። ከዛ ኤም ማይነሷን የምታደርጉት 0 ብላችሁ ስለምትጀምሩ ነው እዚህ ጋር ስትሰይሙ። ስለዚህ አንድ ያንሳል ማለት ነው ካለበት ፖዚሽን። x2 x3 xi up to xn እያላችሁ ትሄዳላችሁ ማለት ነው። በዚህ ወይ ኤክስፓንድ ታደርጋላችሁ። ባጭሩ ቤስቱን ቤዝ 8ን ቤዝ 16 ወደ ዴሲማል ለመቀየር ኤክስፓንድ ማድረግ ነው የሚጠበቅባቸው። አሁን ለምሳሌ እኛውን ኤክስፓንድ ባደረጉ በቤዙን ኤክስፓንድ የምታደርጉት 0 አለ፣ 1 አለ፣ 2 አለ ስትሰይሙት ከግራ ወደ ከዛ 2 ታይምስ አሁን ቤዝ 8 ስለሆነ 8 እንጠቀማለን። ኤ ዘ ፓወር ኦፍ 2 አደርጋለሁ። ለሶስት ደግሞ 3 ታይምስ ኤ ዘ ፓወር ኦፍ 1 አደርጋለሁ። እዚህ ጋር ሲደመር 4 ደግሞ ሲባዛ ኤ ዘ ፓወር ኦፍ 0 ከዛ ቫልዩ መፈለግ ነው። ስለዚህ 2 ሲባዛ 8 ስኩዌር 64 በ2 128 ሲደመር 3 ሲባዛ በ8 24 ሲደመር 4 ሲባዛ ኤ ዘ ፓወር ኦፍ 0 1 ነው። 4 ሲባዛ በ1 4 ይሆናል። 156 ይመጣል። ይሄ ቤዝ 10 ማለት ነው። 156 ቤዝ 10 ወደ ከቤዝ 8 ወደ ቤዝ 10 ስንቀይረው ማለት ነው 234። ሌላኛው ይሄንን ቤዝ 16 ወደ ቤዝ 10 አሁንም ኤክስፓንድ ነው የምታደርጉት። እንሰይመዋለን 0 1 2 ታደርጋላችሁ። ከዛ ኤ ታይምስ 60 ነው ቤዝ 60 ስለምጠቀም በፓወር ኦፍ 2 አደርጋለሁ። ሲደመር 1 ታይምስ 60 ዘ ፓወር ኦፍ 1 ታደርጋላችሁ። ሲደመር ቢ ታይምስ 60 ዘ ፓወር ኦፍ 0 ታደርጋላችሁ። ከዛ ይሄን ቫልዩ ታገኛላችሁ። ይሄ ወደ ቤዝ 10 ተቀይሮ ማለት ነው ይሄንን ሪዛልት ታገኛላችሁ። ስለዚህ ባጭሩ ከቤዝ 8 ለመያዝ እንዲመቻችሁ አሁን ብዙ ሌሎችንም ስለምናይ እንዳይወዛገብባችሁ ከቤዝ 2 ወደ ቤዝ 8 ቤዝ 16 ወደ ዴሲማል ለመቀየር ኤክስፓንድ ማድረግ ነው። ቤዝ 10ን ወደ ቤዝ 2 8 እና 60 ደግሞ ለመቀየር ከሆነ በቤዙ ማካፈልና ሪማይንደሮችን ኮሌክት ማድረግ ነው። እስካሁን ያየነው ሁለቱን ነው ማለት ነው።
ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ለሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ቀጣይ ደግሞ ከቤዝቱ ወደ ቤዝ ኤት አሁን ያየነው ሁሉ ቤዝ ቱ ቤዝ 6 እና ቤዝ ኤትን ከቤዝ 10 ጋር ያላቸው ሪሌሽንሽፕ ነው። ስለዚህ አሁን ከቤዝ 2 ወደ ቤዝ 8 ወይም ወደ ቤዝ 6 መቀየር እንዴት ነው የሚለውን እንመለከታለን እና ቫይስ ቨርሳ እንመለከታለን። ስለዚህ ኮንቨርት ኤ ነምበር ኢን ባይናሪ ቱ ኦክታል ግሩፕ 3 ባይናሪ ዲጂት ቱጌዘር ስታርቲንግ ፍሮም ዘ ላስት ዲጂት ራይት ኤንድ ነው። ስለዚህ ከላስት ዲጂቱ በመጀመር ሶስት ዲጂቶችን ማገናኘት አለብን ባይናሪን ወደ ኦክታል ወይም ቤዝቱን ወደ ቤዝ 8 ለመቀየር። ለምሳሌ እዚህ ጋር ኢፍ ዜር ኢዝ ኖ ኢነፍ ዲጂት ኤንድ አድ ዜሮስ ቱ ዘ ፍሮንት ኢንድ ሌፍት ኤንድ ፋይንድ ዘ ኮረስፖንዲንግ ኦክታል ኦፍ ኢች ግሩፕ ነው የሚለው። ስለዚህ ምንድነው የሚለን እዚህ ጋር ወደ ቀኝ አሁን ለምሳሌ እንደዚህ ነው የማያይዘው። ከዚህ ጀምሬ ሶስቱን አያይዛለሁ። አሁን አንድ ብቻ ቀረብኝ። ሶስት ዲጂት መሆን ስላለባቸው 2 ዜሮ ጨምርለታለሁ ማለት ነው እዚህ ጋር ለአንድ ማለት ነው። በዚህ ወይ አድ ማድረግ ይቻላል ዜሮዎች ማለት ነው። ከዛ ኮረስፖንዲንግ ቫሊዩን እንፈልጋለሁ ማለት ነው። ስለዚህ አሁን እዚህ ጋር ሶስቱን አታች አደርጋለሁ። ሶስቱን አታች ከዚህኛው ጀምሬ ከአንድ ጀምሬ ነው የምመጣው። ከዛ ሶስቱን አታች አደረኩ። ሶስቱን አታች አደረኩ። አንድ ብቻዋን ቀረችብኝ። ለአንድ 2 ዜሮ አድ አደርግላታለሁ። 1 0 0 ይሆናል ማለት ነው። በዚህ ወይ አታች ይደረጋል። ከዛ አሁን ኢኩቫለንት ትፈልጋላችሁ የዚህም ማለት ነው። ስለዚህ አሁን እዚህ ጋር ምንድነው ማድረግ የሚጠበቅባችሁ? እንደዚህ ነው የምትጽፉት ማለት ነው። ዘ ፓወር ኦፍ ዜሮ ታደርጋላችሁ። አንድ ማለት ነው። አንድ ነው። ቱ ዘ ፓወር ኦፍ ዜሮን ልጻፈው። ከዛ ሌላኛው የምትቀጥሉት ምንድነው? ቱ ዘ ፓወር ኦፍ 2 አለ። ቱ ዘ ፓወር ኦፍ 3 ቱ ዘ ፓወር ኦፍ 4 እያላችሁ ትቀጥላላችሁ ማለት ነው። 1 4 8 16 ማለት ነው ባጭሩ። ስለዚህ ለአጻጻፍ እንዲመቻችሁ እንደዚህ አድርጉት። ከዛ አሁን ይሄኛውን እዚህ ጋር አምጥቼ ጽፋለሁ ከዚህ ጀምሬ ማለት ነው። 1 0 0 ማለት ነው። ስለዚህ ኦን ኤንድ ኦፍ ነው የምንፈልገው። አሁን 0 ከሆነ ኦፍ ነው አይጻፉም፣ አንድ ከሆነ ይጻፋል ማለት ነው። ስለዚህ የዚህን ቫልዩ ስታነቡ ስንት ይሆናል? አንድን ታነባላችሁ። ሌላው 0 0 ስለሆነ አይነበብም ማለት ነው። ስለዚህ ይሄ ሶስቱ ቫልዩ የሚወክለው አንድ ነው ማለት ነው። ሌላ አዲስ ነገር የለውም። ከዛ ታጠፉታላችሁ፣ ቀጣይ ትቀጥላላችሁ ማለት ነው። ስለዚህ ቀጣይ ላይ ደግሞ ዋን አሁን የሚቀጣው ምንድነው? 1 0 0 ነው፣ ተመሳሳይ ነው። ስለዚህ አሁንም አንድ ላይ ነው ኦን የሚሆነው፣ ሌላው ላይ ኦፍ ነው። ስለዚህ አንድ እንጽፋለሁ። ቀጣዩ ሶስተኛው ላይም 1 0 0 ነው፣ አሁንም ተመሳሳይ ነው። ስለዚህ 1 0 0 ላይም እንደዛው አንድ ላይ ብቻ ስለሆነ ኦን የሚሆነው ወደ ቤዝ 8 ሲቀየር እንደዚህ ይሆናል ማለት ነው። ስለዚህ የበለጠ ግልጽ እንዲሆን እዚህ ጋር ያለውን እዚህ ጋር ያለውን ስንመለከት ምን ይሆናል ማለት ነው? እሺ የኛውን ላጥፋው መጀመሪያ። እዚህ ጋር ያለውን አሁን ሶስት እናያይዝ ማለት ነው። እዚህ ጋር ሶስቱን አያይዛለሁ። ስለዚህ ሶስት አያይዙ ስንት ይመጣል? 1 0 1 0 0 1 0 1 1 0 1 ይመጣል። ስለዚህ አሁን ይሄንን እዚህ ጋር መጥቼ ኦን ኤንድ ኦፍ አደርጋለሁ። የመጀመሪያውን 0 1 1 ኦን ኤንድ ኦፍ ሳደርግ 1 0 0 ማለት ነው። እዚህ ጋር አንድ ላይ ብቻ ስለሆነ ኦን የሆነው አንድ እንጽፋለሁ። እዚህ ጋር ይቺው ጽፌያታለሁ፣ ተጽፋለች። ከዛ ቀጣይ ደግሞ ማላይ ሄዳለሁ 1 0 1 አሁን ነው ለየት ያለ ላሳያችሁ። 1 0 1 ሲሆን ደግሞ እንዴት ይመጣል የሚለውን 1 0 1 ማለት ነው። እንደዚህ ትጽፉታላችሁ ማለት ነው። ስለዚህ እንደዚህ ስጽፉት ምን ይሆናል? እዚህ ጋር አንድ አለች፣ አንድ እንወስዳለሁ። ሲደመር እዚህ ጋር 0 ስለሆነ ቱ ዘ ፓወር ኦፍ 2 ላይ አንወስድም፣ ኦፍ ነው። ከዛ አንድ ላይ ወስዳለሁ። ስንትን ቱ ዘ ፓወር ኦፍ ሶሪ ቱ ዘ ፓወር ኦፍ 2 ነው በአንድ የሄድኩት። እዚህ ጋር ቱ ዘ ፓወር ኦፍ 1 ያስፈልጋል፣ ሁለት አለ። ስለዚህ እዚህ ጋር በአዲስ ልጻፈው። ሶሪ ፎር ማይ ሚስቴክ። ቱ ዘ ፓወር ኦፍ 0 ከሚለው ጀምራለሁ። ቱ ዘ ፓወር ኦፍ 0 ስንት ነው? እስካሁን እዚህኛው ላይ ኢፌክት አያመጣም፣ ችግር የለውም ኦፍ ስለሆኑ ሌሎቹ ቁጥሮች ማለት ነው። ስለዚህ ቱ ዘ ፓወር ኦፍ 0 ጀምራለሁ፣ አንድ አለ። ቱ ዘ ፓወር ኦፍ 1 ረስቼው ነው፣ ሶሪ። ቱ ዘ ፓወር ኦፍ 2 አለ፣ ቱ ዘ ፓወር ኦፍ 3 አለ፣ ቱ ዘ ፓወር ኦፍ 4 እያላችሁ ትሄዳላችሁ። ስለዚህ 1 0 0 አሁን 1 ነው የሚመጣው። አሁን 1 ላይ ብቻ ስለሆነ ኦን የሚሆነው 1 0 1 ላይ ትመጣላችሁ። 1 0 1 ማለት ነው። ስለዚህ 1 0 1 ላይ ስንመጣ ምን ይሆናል? እዚህ ጋር አንድ አለ፣ አንድ ሲደመር ይሄ ኦፍ ነው። ቱ ዘ ፓወር ኦፍ 1 ላይ አላነብም። ከዛ ቱ ዘ ፓወር ኦፍ 2 አነባለሁ። አንድ ስላለች ኦን ነው። ስለዚህ ቱ ዘ ፓወር ኦፍ 2 4 ነው። አንድ ሲደመር 4 5 ይመጣል። እቺ 5 ተጽፋለች። አሁን ቀጣዩም 1 0 1 ነው፣ ተመሳሳይ ነው። ስለዚህ 1 0 1 ከሆነ ምን አደርጋለሁ ማለት ነው? አሁን መጥቼ እዚሁ ጋር ያለው ማለት ነው። ስለዚህ 1 0 1 ሲሆን 5 ይሆናል። ያው ጽፋለሁ ድጋሚ ስለሆነ ነው። ስለዚህ እናንተ የሚጠበቅባችሁ ምንድነው?
ቤዝ ቱ ነው ወደ ኤይት ለመቀየር ከፈለጋችሁ በቱ ትጽፋላችሁ። ቱ ዘ ፓወር ኦፍ 0 ቱ ዘ ፓወር ኦፍ 1 ቱ ዘ ፓወር ኦፍ 2 ቱ ዘ ፓወር ኦፍ 3 ቱ ዘ ፓወር ኦፍ 4 ትሉና ሶስት እየከፋፈላችሁ ሶስቶቹን እያመጣችሁ እዚህ ጋር ማንበብ ይሆናል ማለት ነው። ስለዚህ ለምሳሌ ዋን 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 ቢሆን ምን አደርጋለሁ ማለት ነው። ይሄ ሲነበብ ስንት ይሆናል? አንድ ሲደመር እዚህ ጋር ኦን ስለሆነ ሁለት አለ ሲደመር ሁለት ሲደመር ሁለት አራት አደርጋለሁ። ሁለትና አራት ስድስት ከአንድ ጋር ሰባት ይሆናል ማለት ነው። ይሄኛው ሲነበብ ማለት ነው። ዋን 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 ሚኒንጉ እንደዚህ ይሆናል ማለት ነው። ስለዚህ እዚህ ጋር ኦን ኤንድ ኦፍ እያደረጋችሁ ማንበብ ብቻ ነው የሚጠበቅባችሁ። ሶስት እየከፋፈላችሁ ሶስት ካልሞላላችሁ ከግራ በኩል ያለው ዜሮ ዜሮ አድ ማድረግ እንደሚቻል አይተናል ማለት ነው። በዚህ ወይ ከቤዝ 2 ወደ ቤዝ 8 እንቀይራለን ማለት ነው። ከዛ እጣው ደግሞ ኮንቨርት ከባይናሪ ወደ ሄክሳዴሲማል ለመቀየር ግሩፕ አረጋለሁ ፎር ባይናሪ ዲጂትን ቱጌዘር ስታርቲንግ ፍሮም ዘ ራይት ነው። አሁን ደግሞ ከባይናሪ ወደ ሄክሳዴሲማል ከሆነ አራቱን ማያያዝ ነው። ከቅድሙ የሚለየ ቅድሙ 3 ነው፣ የአሁኑ 4 ስለሆነ ነው። ስለዚህ ዜር ኢዝ ኖ ኢነፍ ዲጂት አድ ዜሮ አት ዘ ሌፍት ነው። ስለዚህ ኢነፍ ዲጂት በስተግራ ከሌለ ምን ማድረግ ይችላለሁ? ዜሮችን አድ ማድረግ ይችላለሁ ማለት ነው። ስለዚህ ከቀኝ ጀምረን አሁንም አታች እናድርግ። ለምሳሌ እዚህ ጋር ያለው ቢሰጠን 4 ዜሮ እንደዚህ አታች ታደርጋላችሁ። እዚህ ጋር አራቱን አታች ታደርጋላችሁ ማለት ነው። እዚህ ጋር ተመልከቱ። ይኸው 001 ከዛ የመጨረሻው አንድ ስለምጎልብን ይችኛዋ 3 አዳረግበታለሁ 4 ዲጂት እንዲሞላ ማለት ነው። ስለዚህ አሁንም የቅድሜን ኤክስፓንሽን እጠቀማለሁ ማለት ነው። ከስንት ጀምሬ ቱ ዘ ፓወር ኦፍ 0 ጀምሬ ቱ ዘ ፓወር ኦፍ 0 ቱ ዘ ፓወር ኦፍ 1 ቱ ዘ ፓወር ኦፍ 2 ቱ ዘ ፓወር ኦፍ 3 ቱ ዘ ፓወር ኦፍ 4 ብዬ ማለት ነው። ስለዚህ እዚህ ጋር ያመጣው ኦን ኤንድ ኦፍ አደርጋለሁ ማለት ነው። ስለዚህ ኦን ኤንድ ኦፍ ስናደርግ 0 0 1 0 ይሆናል ማለት ነው። ስለዚህ ይህንም ማንበብ ነው የሚጠበቅብኝ። ቱ ዘ ፓወር ኦፍ 0 1 ነው። እዚህ ጋር ኦፍ ስለሆነ አላነብም፣ ይችን ብቻ ነው የማነብው። ቱ ዘ ፓወር ኦፍ 2 4 ነው። እሷ መጥቼ እዚህ ጋር ጽፋለሁ ማለት ነው። ኦን ብቻ የሆነበትን ነው ማስተዋል ያለባችሁ። የቀጣውንም አምጥቼ ጽፈዋለሁ። የቀጣውን አምጥተን ስንጽፈው ስንት ነው? 0 1 1 0 ማለት ነው። ስለዚህ እዚህ ጋር ኦፍ ነው አላነብም፣ እዚህ ጋር ኦን ነው አነባለሁ። ቱ ዘ ፓወር ኦፍ 1 2 ነው ሲደመር እዚህ ጋር ኦን ነው አነባለሁ። ቱ ዘ ፓወር ኦፍ 4 ነው። እዚህ ጋር ኦፍ ነው አላነብም። 2 ሲደመር 4 ስንት ይመጣል ማለት ሶሪ ቱ ዘ ፓወር ኦፍ 2 4 አለ እዚህ ጋር 2 አለ ሲጽፍ አሳስቻለሁ። ኦኬ 3 አንድ ነው ያለው። የትኛው ጋር እንዳለ ሌላ 3 አንድ ነው ያለው። የመጀመሪያው ብቻ ነው ዜሮም እኮ ነው፣ ሌላው አንድ ነው፣ ይሄኛውም አንድ ነው ማለት ነው። ስለዚህ የትኛውን ጀምር ይጽፋለሁ? ቱ ዘ ፓወር ኦፍ 1 ቱ ዘ ፓወር ኦፍ 2 ቱ ዘ ፓወር ኦፍ 3 ማለት ነው። ስለዚህ ቱ ዘ ፓወር ኦፍ 1 2 ነው፣ ቱ ዘ ፓወር ኦፍ 2 4 ነው፣ ቱ ዘ ፓወር ኦፍ 3 8 ነው ማለት ነው። ስለዚህ 8 እና 4 12 ከሁለት ጋራ 14 ይሆናል ማለት ነው። እንደዚህ አድርጌ እጽፋለሁ 14 ማለት ነው። ቀጣው ደግሞ ማን ነው? ይሄኛው 0 1 1 1 0 0 0 ነው። ስለዚህ ሌሎች ኦፍ ስለሆነ ያስፈልገኝ እዚህ ጋር ቱ ዘ ፓወር ኦፍ 0 ብቻ ነው። ቱ ዘ ፓወር ኦፍ 0 አንድ ስለሆነ አንድ እንጽፋለሁ ማለት ነው። ስለዚህ 1 14 ኢ ነው፣ 4 አለ 1 ኢ 4 ቤዝ 60 ይሆናል ማለት ነው። ይህንን ስንጽፈው ማለት ነው ባጭሩ በዚህ መልኩ ነው የምታስቀምጡት ማለት ነው። ሌላኛው እዚህ ጋር የተቀመጠ ኮንቨርት እንድናደርግ የተጠየቃለ። ይህን እናንተ ኤክሰርሳይዝ አድርጉበት። እናንተ የሚጠበቅባችሁ ቱ ዘ ፓወር ኦፍ 0 ብላችሁ ጀምራችሁ ቱ ዘ ፓወር ኦፍ 1 እያላችሁ እስከሚያስኬዳችሁ ድጅት ድረስ መሄድ ነው። ቱ ዘ ፓወር ኦፍ 2 ቱ ዘ ፓወር ኦፍ 3 እያላችሁ መቀጠል ማለት ነው። በዚህ ወይ ቫልዩዎቹን ያስቀመጣችሁ ኦን ኤንድ ኦፍ እያደረጋችሁ ማንበብ ነው የሚጠበቅባችሁ። ይህን ፕራክቲስ አድርጉት። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ስለዚህ አሁን ደግሞ ከኦክታል ወደ ባይናሪ፣ አሁን ከምናየን ከባይናሪ ወደ ኦክታል፣ ከባይናሪ ወደ ሄክሳዴሲማል አየን። አሁን የቀረ ምንድን ነው? ከኦክታል ወደ ባይናሪ እና ከሄክሳዴሲማል ወደ ባይናሪ መቀየር ይሆናል ማለት ነው። ስለዚህ ኮንቨርት ፍሮም ኦክታል ቱ ባይናሪ ኮንቨርት ኢች ዲጂት ቱ ኢትስ ኢኩቫለንት 3 ቢት ባይናሪ ስታርቲንግ ፍሮም ዘ ሌፍት ነው የሚለው። ስለዚህ አሁን የሚሰጣችሁን ደግሞ አሁን እስካሁን በፊት የመጣ ነው ምንድነው? ሶስቶቹን ወደ አንድ ነው የቀየርናቸው። አሁን ደግሞ አንዳንዶቹን ቁጥሮች ወደ 3 እንቀይራቸዋለን ማለት ነው። ለምሳሌ ኮንቨርት 675 ቤዝ 8ን ወደ ባይናሪ ነው የሚለው። ስለዚህ 5ን ወደ 3 ዲጂት፣ 7ን ወደ 3 ዲጂት፣ 6ን ወደ 3 ዲጂት እቀይረዋለሁ ማለት ነው። በዚህ ወይ ወደ ቤዝ 2
ይመጣል ማለት ነው። ስለዚህ ማድረግ የሚጠበቅባቸው የቅድማችሁን ትጽፋላችሁ። አንድ አለ ዘ ፓወር ኦፍ 0 2 4 6 8 እያለ ይቀጥላል ማለት ነው በቱ ቤዝ ስንሰራው። ከዛ አሁን አምስት የሚመጣው የቱና የቱ ላይ ኦን እንዲሆን ብናደርግ ነው የሚለው ማለት ነው። አምስት ማለት 4 ሲደመር 1 ነው። ስለዚህ 4 ሲደመር 1 ማለት አንድ ላይ ኦን ይሆናል፣ እዚህ ላይ ኦፍ ይሆናል፣ አንድ ላይ 4 ላይ ኦን ይሆናል። ስለዚህ 4 ሲደመር 1 5 ነው። ስለዚህ 101 ይሆናል አምስት 101 ያመጣት በዛ መሰረት ነው። ቀጣይ ሰባትን ደግሞ እንተነትነዋለን። ሰባት ማለት ስንት ሲደመር ስንት ነው የሚመጣው ብላችሁ ትጠይቃላችሁ። ሰባት ማለት 4 ሲደመር 2 ሲደመር 1 ማለት ነው። እዚህ ጋር ያሉ ሶስቶቹ 7 ይሰጡናል። ስለዚህ ሶስቶቹም ኦን ይሆናሉ ማለት ነው። ከዛ ዋን ታገኛላችሁ። ቀጣይ ደግሞ ምንድነው? ስድስት ነው። ስድስት ማለት ደግሞ ምንድነው? 4 ሲደመር 2 ነው። ስለዚህ 0 ዋን እዚህ ጋር እና እዚህ ጋር ኦን ይሆናሉ ማለት ነው። ከዛ 0 ይመጣል ማለት ነው ወደ ቤስቱ። በዚህ መሰረት ትቀየራላችሁ ማለት ነው። ከዚህ ጋር አለ ቤዝ 8 አለ 231 ይላል ወደ ባይናሪ ቀይሩ የሚለው። ስለዚህ 231 ማለት እዚች ላይ ብቻ ኦን ማድረግ ነው። 1 0 ይሆናል ማለት ነው። እቺ ትመጣለች። ከዛ 3 ደግሞ 2 ፕላስ 1 ነው። ስለዚህ 2 ሲደመር 1 ስለሆነ እዚህ ጋር እና እዚህ ጋር ኦን አደርጋለሁ፣ እዚህ ጋር ኦፍ አደርጋለሁ ማለት ነው። 2 ማለት ደግሞ እዚህ ጋር ብቻ ያለችው ስለምበቃ ሌላኛውን ኦፍ አደርጋለሁ፣ ይችኛዋን ብቻ ኦን አደርጋለሁ ማለት ነው። በዚህ ወይ ታስቀምጡታላችሁ ማለት ነው። ሌላኛው ቱ ኮንቨርት ፍሮም ሄክሳዴሲማል ቱ ባይናሪ። አሁን ከሄክሳዴሲማል ወደ ባይናሪ እንቀይራለን። ኮንቨርት ኢች ሄክስስ ዲጂት ቱ ኢትስ ኢኩቫለንት ፎር ቢት ስታርቲንግ ፍሮም ዘ ራይት ነው። አሁን የሚጠበቅባችሁ ምንድን ነው? እያንዳንዱን እዚህ ጋር አንዱን ቁጥር ወደ 4 ባይናሪ ዲጂት ትቀይራላችሁ ማለት ነው እያንዳንዱ። ምክንያቱም ቅድም አራቱን ወደ 1 ስለሆነ የቀየር ነው ማለት ነው። እንደዛ እናደርጋለን ማለት ነው። ስለዚህ እዚህ ጋር ያለውን ለመስራት ያህል ምን እናደርጋለን ማለት ነው? 2 3 4 ነው። ስለዚህ አራትን በቤዝ ስንታስቀምጥ 2 3 4ን አራትን በእንት ልገልጸዋለሁ ማለት ነው በ4 ዲጂት። ስለዚህ አራት እዚህ ጋር ያለችውን ብቻ ማስቀመጥ ነው የሚጠብቅብኝ። ይሄን 0 ይሄን ኦን ይሄኛውን ኦፍ በ4 ዲጂት ስለሆነ በዚህ መልኩ ገልጸዋለሁ። ሶስትን ደግሞ 2 ሲደመር 1 አድርጌ ሌላውን 0 አደርጋለሁ ማለት ነው። በሱ መልኩ እገልጻለሁ ማለት ነው። እዚህ ጋር እና እዚህ ጋር ኦን አደርጋለሁ፣ እዚህ ጋር እና እዚህ ጋር ኦፍ በማድረግ ሁለትን አንድ ሶስትን እገልጻለሁ ማለት ነው። ሌላኛው ሁለትን ለመግለጽ ሌላኛውን ኦፍ ማድረግ ሁለትን ብቻ ኦን ማድረግ ነው የሚጠበቅብኝ። ይሄኛውን 0 ይሄን አንድ ይሄኛውን 0 ይሄኛውን 0 አደርጋለሁ ማለት ነው። በዚህ ወይ ወደ 4 ዲጂት እቀይረዋለሁ ማለት ነው። ስለዚህ ይሄ ቤዝ 60 ወደዚህ ይመጣል ቤዝ 2 ሲቀየር ማለት ነው። ቀጣይ እዚህ ጋር 2AC ነው ኮንቨርት ወደ ባይናሪ የተባልነው 2AC ቤዝ 60 ማለት ነው። ስለዚህ ይሄን ለመግለጽ ምን አደርጋለሁ ማለት ነው? ከሌፍቱ ጀምራለሁ። ሲ ማለት ስንት ነው? ኤ 10 ነው፣ ቢ 11፣ ሲ 12 ነው ማለት ነው። ስለዚህ 12ን እዚህ ጋር የሚገልጽልኝን እፈልጋለሁ ማለት ነው። 12ን ስንትና ስንትን ባረግ ነው የምገልጸው የሚለውን ለማሳየት እሞክራለሁ ማለት ነው። ስለዚህ እዚህ ጋር መጀመሪያ እንትን ልጻፈው 1 2 4 8 ይሆናል ማለት ነው። 1 2 4 8 አድርጌ እገልጸዋለሁ ማለት ነው። ስለዚህ የትኛው ላይ ኦን ማድረግ የሚጠበቅብኝ 8 እና 4 ላይ ብቻ 12 ስለሆነ ስለዚህ 0 0 1 1 ይሆናል ማለት ነው። በዚህ ወይ እዚህ ጋር ጽፋታለሁ ሲን። ኤ ደግሞ ስንት ነው? 10 ነው። 10 ደግሞ 8 እና 2 ሲደመር ነው። ስለዚህ 0 1 0 1 አደርጋለሁ። 8 እና 2 ላይ ኦን አደርጋለሁ፣ ሌላው ኦፍ ይሆናል። ቀጣው ደግሞ ምንድነው? 2 ነው። 2 ማለት ደግሞ ይቺ ላይ ብቻ ኦን ማድረግ ነው። 0 1 0 0 ይሆናል ማለት ነው። በዚህ መልኩ አሳያለሁ ማለት ነው። ስለዚህ ወደ ቤስቱ ሲቀየር ምን ይሆናል ማለት ነው? የዚህ ጋር ያለውን እናገኛለን ማለት ነው። ስለዚህ እናንተ የሚጠበቅባችሁ ምንድነው? ቁጥሮቹን መጀመሪያ መዘርዘር ነው በሁለት ብዜት ማለት ነው። 2 4 8 16 32 እያላችሁ ጽፋችሁ እዚህ ጋር ማስቀመጥ ነው። ባይዘዌ እዚህ ጋር ድረስ ነው ቢሄዱ የሚሄዱ ብዛቱ። እንደዛ ያደረጋችሁ ማሳየት ትችላላችሁ ማለት ነው። ስለዚህ ከኦክታል ወደ ባይናሪ ከሆነ እያንዳንዱን ነምበር ወደ 3 ዲጂት መቀየር ነው። ከሄክሳዴሲማል ወደ ባይናሪ ከሆነ ደግሞ እያንዳንዱን ዲጂት ወደ 4 መቀየር ነው። ከባይናሪ ወደ ኦክታል ሲሆን ቅድም ያየ ነው ሶስቱን ዲጂት ወደ አንድ ማምጣት ነው። ሄክሳዴሲማል ባይናሪ ነው ወደ ሄክሳዴሲማል ከሆነ አንዱን ዲጂት ወደ 4 ዲጂት መቀየር ነው ማለት ነው። በዚህ ወይ መስራት ትችላላችሁ ማለት ነው። የቀረን አሁን ምንድነው? ከቤዝ 8 ወደ ቤዝ 60 እና ከቤዝ 60 ወደ ቤዝ 8 መቀየርን ነው። ሁለቶቹ ናቸው የቀሩት። ስለዚህ ኮንቨርት ፍሮም ኦክታል ቱ ሄክሳዴሲማል ፈርስት ዩ ሃቭ ቱ ኮንቨርት ቱ ባይናሪ ኤንድ ዘን ባይናሪ ቱ ሄክሳዴሲማል። ስለዚህ ቀጥታ አይቀየሩም እነዚህኞቹ። ስለዚህ ከኦክታል ወደ ሄክሳዴሲማል ከፈለጋችሁ ኦክታሉን ወደ ባይናሪ፣ ባይናሪውን ከዛ ወደ ሄክሳዴሲማል ነው የምትቀይሩት። ስለዚህ
to convert hexadecimal to octal first you have to convert binary and then binary to octal ስለዚህ ከሄክሳዴሲማል ወደ ኦክታል ከሆነ መጀመሪያ ሄክሳዴሲማሉን ወደ ባይናሪ ባይናሪውን ወደ ኦክታል ነው ባይናሪ ወደ ኦክታል እና ባይናሪ ወደ ሄክሳዴሲማል ቅድም ስላየን ማለት ነው። ስለዚህ አሁን እዚህ ጋር ስንት ተሰጥቶናል? 235 ቤዝ 8 ወደ ሄክሳዴሲማል እንቀይር ነው የተጠየቀው። ስለዚህ እዚህ ጋር ማድረግ የሚጠበቅባችሁ ምንድነው? ቤዝ 8ቱን ወደ ባይናሪ ትቀይራላችሁ። መጀመሪያ ወደ ባይናሪ ከቀየራችሁ ወዲያ ወደ ቤዝ 4 ትቀይሩታላችሁ ማለት ነው። ስለዚህ 8 ማለት እንትኑ ልጻፈው እንደቅድሙ 1 2 4 8 6 እናደርጋለን። ከዛ ወደ 3 እንቀይረዋለን ማለት ነው። ስለዚህ 8 ማለት ስንት ነው? 8 በ3 3 ገልጹት ማለት ነው። 8 ማለት 1 0 1 ማለት ነው። 1 0 1 ይሆናል ማለት ነው። ሄክሳዴሲማል ነው እዚህ ጋር ያለው። ወደ ቤዝ 2 ስቀይሩት ቤዝ 8 ነበረ፣ እያንዳንዱን ወደ 3 ትቀይሩታላችሁ ማለት ነው። ስለዚህ ምን ማድረግ ነው የሚጠበቅባችሁ? እዚህ ጋር 1 0 1 ታደርጋላችሁ። ስለዚህ 4 ሲደመር 1 እዚህ ጋር 5 ይሆናል። እዚህ ጋር 5 ይሰጠናል። እዚህ ጋር በስህተት ነው 8 ያደርጋት 5 ነች። ከዛ ቀጣዩ ደግሞ 3 ነች። 3 ማለት ደግሞ ስንት ሲሆን ነው? 3 ማለት 2 እና 1 ማለት ነው። ስለዚህ 1 1 0 ይሆናል ማለት ነው። እዚህ ጋር ያለው ይመጣል ማለት ነው። ቀጣዩ ደግሞ 2 ማለት እዚህ ጋር ብቻ ይሆናል። 0 1 0 ይመጣል ማለት ነው። 0 1 0 ይሆናል። ስለዚህ በዚህ መልከት ወደ ቤዝ 2 ቀየርኩ ማለት ነው። ስለዚህ ቤዝ 2ን ምን ማድረግ ነው የሚጠበቅብኝ? ወደ ቤዝ 60 ቀየራለሁ ማለት ነው። ቤዝ 2ን ወደ ቤዝ 60። ስለዚህ 3 እዚህ ጋር 3 ነበረ። ስለዚህ 4 4 አያይዘዋለሁ ማለት ነው። ስለዚህ ወደ 4 ተቀይሩታላችሁ ዲጂቱ። ስለዚህ 1 0 1 1 ይመጣል። እዚህ ጋር የመጀመሪያ ሆኖ ወደ 4 አያይዙታላችሁ ወደ ቤዝ 60 ስለሆነ የምቀይሩት ማለት ነው። ስለዚህ ከዛ ደግሞ ምን ይመጣል? 1 0 1 0 ይመጣል። 1 0 1 0 ከዛ 1 0 ቀረች። ስለዚህ 3 0 ትጨምሩላታላችሁ። አሁን እያደረግን ያለ ነው ቤዝ 8ቱን ወደ ቤዝ 2 ቀይሬዋለሁ። ቤዝ 2ን ወደ ቤዝ 60 ለመቀየር 4 4ቱን ዲጂት አያይዛለሁ ማለት ነው። ከዛ 4 4 ዲጂቱን ኦን ኤንድ ኦፍ አደርጋለሁ ማለት ነው። ስለዚህ 1 0 1 1 ማለት እደምራለሁ ማለት ነው። 1 ሲደመር 2 ስንት ይመጣል? 3 ይመጣል። ሶሪ 2 አትደመሩም ኦፍ ነች። 1 ሲደመር 4 5 5 ሲደመር 8 ስንት ይመጣል? 13 ይመጣል ማለት ነው። ቀጣይ ደግሞ ማበራው ምን ይሆናል? 1 0 0 1 ነው። ስለዚህ 1 0 0 1ን አበራለሁ። 1 ይመጣል። ከዛ 1ን እና ስንት ነው? 8ን 9 ይመጣል። ሌላው 0 ስለሆነ ቀጣይ ያለው አራቱም 0 ስለሆነ 0 ይመጣል። ስለዚህ አሁን እነዚህን ቁጥሮች ስጽፋቸው 0 አትጻፉም ከፊት ዋጋ ስለሌላት 9 13 ነው። 9 13 ዲ ነው። 9 ዲ ቤዝ 60 ይሆናል ማለት ነው። 235 ቤዝ 8ን እንቀይረው ማለት ነው። ስለዚህ የሚጠበቅባችሁ ምንድነው? ቤዝ 8 ወደ ቤዝ 2 ቤዝ 2 ወደ ቤዝ 60 መቀየር ነው። ቤዝ 2 ወደ ቤዝ 60 ቅድም ስላየን እሱን ፕራክቲስ ካደረጋችሁ ቤዝ 8ን ወደ ቤዝ 60 መቀየር ቀላል ይሆናል ማለት ነው። ስለዚህ ሌላኛው ደግሞ ምንድነው? ቤዝ 16 ወደ ቤዝ 8 ለመቀየር እዚህ ጋር ያለውን ኤግዛምፕል እንመልከት ማለት ነው። ስለዚህ ኮንቨርት 1a 60 ኢንቱ ኦክታል ነው የሚለው። ስለዚህ ቤዝ 16 ወደ ቤዝ 4 መጀመሪያ ቀይራለሁ። ከዛ ቤዝ 4ን ወደ ቤዝ 2ን ወደ ቤዝ 8 ቀይራለሁ ማለት ነው። ስለዚህ 1a ማለት በእንትን ስጽፈው ተንተናችሁ ትጽፉታላችሁ ማለት ነው። ስለዚህ 1 2 4 8 6 አለ። 1a ማለት ስንት ነው? 1 ማለት እዚህ ላይ ብቻ ኦን ይሆናል፣ ሌላው ኦፍ ኦፍ ይሆናል። በአራት ዲጂት ገልጸው የሆነ 1 ማለት ነው። ኤ ማለት ደግሞ ስንት ነው? 10 ማለት ነው። 10 ማለት 8 ሲደመር 2 ነው። ስለዚህ 8 ሲደመር 2 ማለት 8 ላይ እና ስንት ላይ ኦን አደርጋለሁ ማለት ነው? 2 ላይ ኦን አደርጋለሁ ማለት ነው። እዚህኛው 0 ይሄ 1 ይሄ 0 ይሄ 1 ይመጣል ማለት ነው። ስለዚህ 1 0 1 0 ይመጣል ማለት ነው። ከዛ አሁን የሚጠበቅብኝ ምንድነው? ቤዝ 16 ወደ ቤዝ 2 ቀየርኩ። ቤዝ 2ን ደግሞ ወደ ስንት ቀይራለሁ? ወደ ቤዝ 8። ወደ ቤዝ 8 ለመቀየር ቤዝ 2ን 3 ዲጂቶችን ማያያዝ ይጠበቅብኛል። ስለዚህ 3 ዲጂቶችን ሳያይዝ ስንት ይሆናል? ከዚህ ከራይት ስጀምር 1 0 1 ይመጣል። ከዛ 1 1 0 ይመጣል። ከዛ የቀረኝ ስንት ነው? 1 1 0ን ሳያይዝ 0 0 0 ይሆናል ማለት ነው። በዚህ ወይ አያይዛለሁ ማለት ነው። ከዛ ቫልዩዋቸውን ከዚህ ላይ አነባለሁ ማለት ነው። ስለዚህ 1 0 1 ስንት ነው? 1 0 1 ማለት 2 ብቻ ማለት ነው። ስለዚህ 2 ይሆናል። 1 1 0 ማለት ደግሞ 3 ነው። ስለዚህ 3 2 ቤዝ 8 ይመጣል። በዚህ ወይ እጽፋለሁ ማለት ነው። ስለዚህ ቤዝ 16 ወደ ቤዝ 2 ቀየር፣ ቤዝ 2 ወደ ቤዝ 8 ስቀይረው ይሄ ነው። ስለዚህ 1a ቤዝ 60 ወደ ቤዝ 8 ሲቀየር 3 2 ቤዝ 8 ይሆናል ማለት ነው።
በዚሁ መልኩ እንቀይራለን ማለት ነው። ስለዚህ ብዙ ነገር አይተናል። ለማጠቅለል ያህል ምንድነው ከቤዝ 2 ወደ ቤዝ 60 አለ። ቤዝ 10 መጀመሪያ ዴሲማልን ወደ ቤዝ 2 ወደ ቤዝ 8 ወደ ቤዝ 60 አይተናል። ከቤዝ 2 ወደ ከቤዝ 8 ወደ ቤዝ 60 እና ወደ ቤዝ 10 መቀየር አለ። ከቤዝ 2 ወደ ቤዝ 8 እና ቤዝ 60 ቀየርን። ከቤዝ 60 እና 8 ወደ ቤዝ 2 ቀየርን። ከቤዝ 8 ወደ 60 እና ከቤዝ 60 ወደ ቤዝ 8 እንዴት እንደሚቀየር ነው ያየነው። በአጠቃላይ እዚህ ጋር በሰመሪ አስቀምጬላችኋለሁ ማለት ነው። ይህን ይመስላል ማለት ነው ቻፕተር 3። እንዴት አያችሁ? ስለ ቪዲዮ የተሰማችሁን አስተያየት በኮሜንት ላይ አስታውቁኝ። ምን ይጨመር ምን ይቀረስ በኮሜንት ላይ ተሰውቁኝ ትችላላችሁ ማለት ነው። እና የቴሌግራም ግሩፓችን ጆይን ማድረግ ከፈለጋችሁ ሊንክ በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ጆይን ብታደርጉ ታተርፉበታላችሁ። የተለያዩ ፒፒቲዎችን፣ ፓወርፖይንቶች እና ሃንድአውቶች ማግኘት ትችላላችሁ ማለት ነው። በቀጣይ ቪዲዮ በቻፕተር 4 ወይም በሌላ ኤግዛም ኮሽን እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው ቻው።